ለአምላካችን ለእግዚአብሔር በክርስቶስ ኢየሱስ የማይጠፋ ክብር አሁንም ለዘላለም ይሁንለት። እኔ በሉቃስ ወንጌል ምዕራፍ 2 ላይ ከቁጥር 8 እስከ 15 ባለው ላይ መቆየት እፈልጋለሁ። ታላቁ የቤተ ክርስቲያን አባት ዮሐንስ አፈወርቅ እቺ ሌሊት ሲያስባት እንደዚህ ብሏል። እቺ ሌሊት ይላል ንጹህ የሆነች ሌሊት ናት። በዚህች ሌሊት ዓለምን ያሸነፈ ኃያሉ ክርስቶስ ተወለደባት። በዚህች ሌሊት ለሰው ልጆች ሁሉ ነፃነት ታወጀ ብሏል። ሉቃስ ያቺን ሌሊት እንደዚህ ያስታውሰናል። የሉቃስ ወንጌል ምዕራፍ 2 ከቁጥር 8 ጀምሮ በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ። መላእክቱም ከነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልን ጌታ ይመስገን። ይህንን የሆነውን ነገር እኒ ተባባሉ። አስቀድሜ እንዳልኳችሁ ያቺ ሌሊት በሉቃስ አእምሮ ውስጥ የቤተልሔሟ ሌሊት የኢየሱስ ክርስቶስን መወለድ ተከትሎ የምስራቹን የተናገሩትን የመላእክቱን ቃል የሰሙትን የእረኞቹን ጉዳይ እና ወደ ቤተልሔም ለመሄድ የወሰኑትን ውሳኔ እስቲ በአይነ ህሊናችን አንድ ጊዜ ቆም ብለን በማሰብ ያቺን ሌሊት እናስባት። ሉቃስ ከዚህ ጉዳይ ጋር እየተሰናሰለ አንድ ጭብጥ ያለውን ጉዳይ በአጠቃላይ በወንጌሉ ውስጥ እንዳመላከተ ከማሰብ መጀመር ይጠበቅብናል እላለሁ። ምክንያቱም በቅድ በዓላማ ቴዎፍሎስ ለሚባለው ተደራሲ ግለሰብ የተጻፈ መልእክት እንደመሆኑ ጉዳዮች ተያይዘው ተሰናስለው አንድ መልእክት እንዲኖራቸው አንድ ጭብጥ እንዲኖራቸው ተፈልጎ የቀረበ እንደመሆኑ ልክ ቴዎፍሎስ ሲሰማ የዚችን ሌሊት ጉዳይ በአጠቃላይ በሉቃስ ወንጌል ውስጥ ሊተላለፍ ከተፈለገው ዋና መልእክት አንጻር ግብብ እንዲሆን የቀረበ መሆኑን እኛ ራሳችን በንባብ ውስጥ ማስተዋል እንችላለን። በዚህ ቁጥር ውስጥ ከቁጥር 8 እስከ 14 ባሉት እስከ 15 ባሉት 7 ቁጥሮች ውስጥ እንኳን በግልጽ የምናየው ይሄ ጉዳይ የእግዚአብሔር የቅዱ መገለጥ የመንግስቱ መገለጥ ጉዳይ እንደሆነ
በእግዚአብሔር ቃል ትመለከታላችሁ። ይሄንን ታሪክ ይሄንን የሰማነውን ይሄንን ዜና አይደለም ያሉት፣ ይሄንን መገለጥ ነው ያሉት። ሪቨሌሽን መገለጥ፣ እግዚአብሔር የገለጠውን እንድናውቀው የፈለገውን እንድንረዳው የፈለገውን ነገር በደንብ እናስተውለው። እግዚአብሔር ምንድነው ሊገልጥ የፈለገው? በዚህ ቁጥር ውስጥ በዚህ መጽሐፍ ውስጥ የሚያሳየን ዋነኛው ነገር ለዓለም ሊገልጠው ሊያሳየው የፈለገውን የእግዚአብሔር የልቡን ሐሳብ ነው ይሄ ቃል የተሸከመው። እንደ አጠቃላይ እንደ ሉቃስ ወንጌል በዛ ትንተና ውስጥ ገብተን እናያለን። እግዚአብሔር ልብ ውስጥ ምንድነው ያለው የሚለው ነው የሚነግረን። መላእክቱ ከሰማይ ይዘው የመጡት ድምጽና መልእክት የእግዚአብሔርን ፍጹማዊ የሆነ ብስራት ነው የምናገኘው ማለት ነው። ሁለተኛው ጉዳይ ይሄ መልእክት እነማንን ይመለከታል፣ ለነማን ነው የሚለውንም ይዟል ማለት ነው። ሉቃስ ሁለት ነገሮች በእነዚህ ቁጥሮች ውስጥ አንጸባርቋል። አንድ የእግዚአብሔር የዘላለም መገለጥ፣ ሁለተኛስ ይሄ መልእክት እነማንን ነው የሚመለከተው፣ ይሄ ሐሳብ ይሄ ምክር ለነማን ነው የሚለው ተደራሲያን እንዲሆኑ የተፈለጉት ይሄ መገለጥ እነማንን ያካትታል የሚለውን ነገር በእግዚአብሔር ቃል ውስጥ መርምረን እንድንደርስበት እድል የሚሰጥ እውነት ነው ማለት ነው። ጌታ ይመስገን። ስለዚህ ለሕዝብ ሁሉ የሚሆን በሚለው ቃል እነማን ናቸው የሚለውን በሉቃስ መልእክት ውስጥ ወይም በወንጌል ውስጥ ያላችሁ ማለት ነው። ይሄ መገለጥ ይሄ ሪቨሌሽን ለጥቂት ጉዳይ ሰዎች ሳይሆን እዛች ሌሊት ላይ ለነበሩት ምንድነው እረኞች ብቻ ሳይሆን ወደዚህ ሪቨሌሽን ወደ መገለጡ ሰዎች ሁሉ እንዲመጡ የእግዚአብሔር በጎ ፍቃድ ነው። ሰዎች ምን እንዲገለጥላቸው እግዚአብሔር ፈልጓል። ሁሉ ሰው እንዲገባው እንዲያውቀው የፈለገው ነገር ምንድነው? ሉቃስ አጠቃላይ ሉቃስ ይህንን መልእክት ይዞ ሲነሳ ይሄን መልእክት ብቻ አይደለም፣ ወንጌሉን ብቻ አይደለም፣ ሐዋርያትም ስራንም ጠቅልሎ ይዞ ሲነሳ የእግዚአብሔር የምስራች መልእክት የምስራች ቃል ለሁሉ የሚለውን ቢያተኩርም በዋናነት ግን እነማን ናቸው የእሱ ምንድነው ታርጌት ግሩፕ እንዲደርሳቸው መልእክቱ እንዲመጣላቸው እንዲሰሙት የተፈለጉት የሚለውን በግልጽ በዚህ ቁጥር ውስጥ አሳይቶናል። ይሄን የሚያህል የመላእክት ሰራዊት፣ ይሄን የሚያህል የከበረ መልእክት፣ ይሄን የሚያህል የእግዚአብሔር የክብሩ መገለጥ፣ ይሄን የሚያህል አጀብ የሞላበት አስፈሪ የሆነ የእግዚአብሔር አስገምጋሚ መምጣት ያቺ ሌሊት የት ነበረ መሆን የነበረበት? እግዚአብሔር እንዲህ ከመጣ አይቀር መላእክቱን ከሰደደ አይቀር በሺህ የሚቆጠር ኃያላን እዛ ስፍራ ከተገኙ አይቀር ብስራቱ ከደረሰ አይቀር የት ነበረ መምጣት የነበረበት? መልእክቱ ለሁሉ እንዲደርስ ታማኝነት እንዲኖረው የሰው ልብ እንዲያሸንፍ የት ነበረ መሆን የነበረበት? እንዲህ ያለ የመላእክት አጀብ ቤተ መንግስት የሃይማኖት መሪዎች የስነ መለኮት ሊቆች ዘመን የሚመረምሩ የዘመን ፈላስፎች ወደ እነርሱ ነበር እንዲህ አይነት አጀብ የሞላበት የእግዚአብሔር ምክር መምጣት የነበረበት። እናንተ ብትሆኑ ምን ታደርጉ ነበር? እንዲህ ያለ የከበረ መልእክት የምስራች
ለሁሉ የሚሆን ታላቅ አጀንዳ፣ የሰማይ አጀንዳ፣ የዘመናት ሁሉ አጀንዳ ለማን ታደርሱ ነበረ? ይሄንን መልእክት አድርሱ ብትባሉ መልአኩ መጥቶ ብስራቱን የነገረው በተቃራኒው ነው። ምክንያቱም ሉቃስ ሆን ብሎ ነው የሚያደርገው። ልክ ማቴዎስ ሆን ብሎ ከውጭ ያሉትን ሰዎች ስቦ በስልጣን የሚተካከሉትን፣ በአቅም በጥበብ በምን የሚተካከሉትን ወደ ንጉሱ የመስራቅን ጠቢባን እንዳመጣ ለዚህ ምስራች ቃል እነሱን እንዳደረሳቸው ሆን ብሎ አሕዛብም የዚህ ተስፋ ተካፋይ ናቸው የሚለውን ለማስረዳት እግዚአብሔር መገለጡን ከሕዝቡ ሳይሆን ከአሕዛብ እንዳደረገ ሉቃስም ሆን ብሎ ምንድነው የሚያደርገው? ድሆቹ ጋር ወሰደው ይሄንን መልእክት፣ እረኞቹ ጋር በህብረተሰቡ ዝቅ ያለ ስፍራ የሚሰጣቸው ጋር፣ ትኩረት ማንም የማያደርጋቸው ጋር፣ ለሰው ተቀጥረው በሌሊት ለሚደክሙት ይህንን የእግዚአብሔርን ታላቅ መልእክት እንዲሰሙ የእግዚአብሔር በጎ ፍቃድ ሆነ። ታናናሾቹ ጋር ለምን? ሉቃስ ወንጌል እንደምታውቁት ትኩረቱ እነዚህ ጉዳዮች ላይ እንድትሆኑ ልብ እንድትሉ ፈልጋለሁ። የጌታ ወንጌል ለሁሉም ቢሆኑም የሉቃስ ትኩረት ግን በተለይ በዓለም አይን የተገፉትን፣ ለተገለሉት፣ ዝቅተኛ ስፍራ ለሚሰጣቸው የህብረተሰብ ክፍሎች ላይ ግን በጣም ነው ያተኮረው ሉቃስ። እንደውም አንዳንዶች ስያሜ ሲሰጡት ለሉቃስ ወንጌል የድሆች ወንጌል ይባላል። የመጽሐፍ ቅዱስ አስተማሪዎች የሉቃስ ወንጌል ስያሜ ስጡት ሲባሉ የሚሰጡት የምኖች ድሆች። ለምን? ይሄ የመጣው መንግስት ዋናው ዓላማ የዚህን ዓለም ስርዓት፣ አስተሳሰብ፣ ስራ ምንድነው ምልከታና እምነት ከታች ወደ ላይ ለመገልበጥ ነው የታሰበው የመንግስቱን አስተሳሰብ። ስለዚህ አንድን መንግስት በዚህ ዓለም ላይ ለማስቀጠልና ለመመስረት ሳይሆን የዚህን ዓለም አጠቃላይ ስርዓቱን አፍሴንዳውን ለመገልበጥ ነው ኢየሱስ የመጣው። ስለዚህ የምስራቹ ከታችኛው ህብረተሰብ ጀመረ ማለት ነው፣ ከላይኛው ሳይሆን። ዝቅተኛውን እግዚአብሔር ማየት ፈለገ። ሉቃስን ተመልከቱት፣ እጅግ ይደንቀኛል። ሙሉ ምዕራፉን ማለት 24ቱን ምዕራፍ ስትመለከቱት ማህበረሰብ ያገለላቸውን እንዴት ሉቃስ ስፍራ እንደሚሰጣቸው ተመልከቱ። ያቺን ዳዋን ምስኪኗን ማንም እዚህ ግባ የሚባል ስፍራ የማይሰጣትን ሴት አይደለም ቢኖር እድል ፈንታዋ በረት የሆነውን ሴት ከዛይ ሴት አፍ እንደዚህ የሚል ቃል የመጀመሪያው የእግዚአብሔር ልጅ መንግስት ምን አይነት መንግስት እንደሆነ በማብሰር ነው የጀመረው። ሉቃስ ወንጌል ምዕራፍ 1 ቁጥር 52 እስከ 53 ተመልከቱ። ምንድነው የሚለው? ገዢዎችን ከዙፋናቸው አዋርዷል ብላ ነው የጀመረችው። ለገዢዎች ስፍራ የለውም፣ ለባለጸጎች ስፍራ የለውም። እግዚአብሔር ስፍራ ያለው ለትሑታን ብቻ ነው። ኮንሲደር አልተደረጉም። ባለጸጎች ቦታ የላቸውም በዚህ መንግስት ብላ ነው የጀመረችው። ትሑታንን ከፍ ከፍ አድርጓል ብላ ነው የጀመረችው። መንግስቱ ውስጥ ቦታ የላቸውም ባለ ገንዘቦች፣ ባለ ወርቆች፣ ባለ ሀብቶች፣ ባለ ስሞች፣ ባለ ዝናዎች የላቸውም፣ አያውቃቸውም። የሚያውቃቸው ድሆቹን ነው። እንደዛ ብላ ነው የጀመረችው ማርያም በምስጋና ጸሎቷ ውስጥ ማለት ነው። እኛ እንደምናስበው ይሄ በግርግም የተወለደ በድሆች መንደር የተገኘው ጌታ የባለጸጎች ከመሰለን በፍጹም ባለጸጎችን አያውቃቸውም፣ አያስጠጋቸውም ጭራሽ። ኢየሱስን መጠጋት ከፈለክ እንደውም ድሃውን በልብ ድሃውን እንጂ ባለጸጋ ሆነ አትቅረበው። አይቀርብህም፣ አይፈልግህም፣ አያውቅህም አንተን እንደውም ማለት ነው። ይሄ እውነት ነው። ምክንያቱም እነዚህን ሰዎች
ምን ብሏቸዋል? አዋርዷቸዋል አለች አይደል? አዋርዷቸዋል። እሱ ራሱ ስብከተ ወንጌል መጀመሪያውን ያደረገበት ቃል ይሄ ቃል ነው። ሉቃስ ወንጌል ምዕራፍ 4 ቁጥር 18 ምንድነው የሚለን? እግዚአብሔር ቀብቶኛል አለ አይደል? ለማን? የኔ ታርጌት ግሩፕ እሱ ነው። ድሆቹ ናቸው። ቦታ ያላቸው፣ ስፍራ ያላቸው፣ ልቤ ውስጥ ያሉት የመጣሁት ለነሱ ነው። ለድሆች ምን ሰብክ ዘንድ? ወንጌል ሰብክ ዘንድ ምን ብሎኛል? ተቀዳሚ ፕሮግራም እሱ ነው። ድሆች ናቸው። የምስራች ይሄ እውነት ነው፣ አይለወጥም። ድሆቹ ነው የእግዚአብሔር ፕሮግራም። ኢየሱስ ከሰማይ የመጣበት በበረት የተወለደበት ራሱን ከድሆች ጋር ነው አይደንቲፋይ ያደረገው። አይመስላችሁም? መጨረሻም የሚጠይቀው እሱ ነው። ከችግረኞቹ ከምስኪኖቹ ጋር አይደንቲፋይ አድርጎ ነው ራሱን መጨረሻም ላይ ተርቤ ይላል አይደል? ኢየሱስ ተጠምቼ ይላል አይደል? ታርዤ ይላል አይደል? ቤተ መንግስት ለምን መጣ አልጠየከኝም አይልም። ኢየሱስ ቤተ መንግስት የለም ኖሮም አያውቅም። የለም ኢየሱስ ድሆቹ መንደር ነው ያለው። ድሆቹ መንደር ነው ያለው። የሚገርመኝ ድሆቹን ብቻ አይደለም ተገላዮችን እንዴት እንደሚያተኩርባቸው ተመልከቱ። ኢየሱስ በሉቃስ ወንጌል ላይ ምዕራፍ 10 የሰጠውን ምሳሌ ታስታውሳላችሁ? ስለ ደጉ ሳምራዊ አይደንቃችሁ? ደግሞ ስሙን ራሱ እኛ ራሳችን ሳምራዊ ብቻ ሳይሆን ያለው ምን ደጉ እስኪ በሉት ደጉ ቅጽያ ሰጠ ነው ደጉ አለው። ምክንያቱም ሳምራዊ መሆን በዛ ዘመን ስድብ ነው ራሱ ሳምራዊ። እኔ ዕብራውያን ማን ነው በዮሐንስ ወንጌል ምዕራፍ 8 ቁጥር 48 ላይ ኢየሱስን ያሉትን ታስታውሳላችሁ? ሳምራዊ እንደሆንክ አሉት አይደል? ምን እንዳለብህ? ጋኔን እንዳለብህ። ልክ አይደለንም? እብድ ነህ፣ አጋንንት አለብህ፣ አጋንንት ሞልቶብሃል። አጋንንት ለመሙላት ደግሞ ማሳያው ምንድን ነህ? ሳምራዊ ነህ ብለውታል እኮ። ኢየሱስ ሳምራዊነቱን አልካደም ማለት ሳምራዊ አይደለሁም ብሎ አልተከራከረም። ሳምራዊ ሲሉ 3 ነገሮች እያሉ መሆኑን እንዳትረሱ። አንደኛ ቅይጥ ነህ፣ ንጹህ እስራኤላዊ አይደለም፣ ዲቃላ ነህ እያሉት። እንደዚህ መባል ትፈልጋላችሁ? የሆነ የማንነት ቀውስ አይገጥማችሁ? የማንነት ቀውስ ነው የሚያደርሱባቸው። ሁለተኛ ሳምራዊ ሲባል ሐሰተኛ መምህር ማለታቸው ነው። ምክንያቱም አይሁድ ጋር የእውነት ትምህርት አለ ብለው ያስባሉ አይደል? ስለዚህ ነው አይሁዳውያን ከሳምራውያን ጋር አይበሉም፣ ከሳምራውያን ጋር አይገበያዩም፣ ከሳምራውያን ጋር ምንም ነገር አያደርጉም። ያቺ ሰማርያዊ ሴት እኮ ተደንቃ በጣም ገርሟት አንተ አይሁዳዊ አይደለም እንዴት ከኔ ጋር ያለችው ለሰማራውያን ያላቸውን የአይሁድን አመለካከት ስለምታውቅ ነው። የኑፋቄ ምንጮች ናቸው ብሎ ነው የሚያስቡት። እሱም ብቻ አይደለም አደገኛ የሆኑ መናፍስትን የሚጠሩ ናቸው ተብሎ ይታመናል። ስለዚህ ኢየሱስ የሚያደርጋቸውን ተአምራት ሁሉ የሚያደርገው በሰማራውያን ልምምድ ነው። ትዝ ይላችኋል ሉቃስ ሐዋርያ ሥራ ምዕራፍ 8 ላይ አንድ ታሪክ ስምዖን የሚባል ጠንቋይ ታላቁ የእግዚአብሔር ኃይል ሲባል የሰማሪያ ከተማ ሰው ነው። የሰማሪያ ሰዎች ሁሉ ታላቁ የእግዚአብሔር ኃይል ይሉት ነበረ። ስለዚህ ኢየሱስ የምታደርገውን ታምር በአጋንንታዊ ኃይል ነው እያሉት ነው። አንድ ሰው ሰማሪያዊ ነህ ከተባለ ምን አለበት እየተባለ ነው? አጋንንት አለበት እየተባለ ነው። ሰማሪያዊ ነው ከተባለ የሐሰት አስተማሪ ነው እየተባለ ነው። ሰማሪያዊ ነው ከተባለ አንድ ሰው ምን እየተባለ ነው? ቅይጥ ነው፣ ማንነት የለውም እየተባለ። ኢየሱስ እንደዚህ የሚባለውን ሰው በጣም መንፈሳዊ ከሚባሉ ሰዎች የመቅደስ አገልጋዮች ከተባሉት ጋር አወዳደረው። ከሌዋዊውና ከካህኑ ጋር አወዳደረው። ምክንያቱም ሉቃስ ያደላል
እውነተኛ ቤተ ክርስቲያን ለድሆች የምታደላ ናት። ለድሆች የምትሆን ናት። ለድሆች የተሰራች ናት። ምክንያቱም እግዚአብሔር ከትሑታን ጋር ነው። በራሳቸው አንዳች ነገር ማድረግ ከሚሰማቸው ሰዎች ጋር የለም። ኖሮም አቅም ስለዚህ ያንን አጋንንት አለበት የሚባለውን ሰውዬ በሜዳ የወደቀውን በወንበዴዎች የተደበደበውን ደካማውን ሰው ለመርዳት እንዴት እንደቆመ ያሳየናል ሉቃስ። ከዚህ ሰው ጋር እንደተባበረ ይህንን ሰው ሊያነሳው እንደወደደ። ምክንያቱስ ኢየሱስ የመጣው በረት የተወለደው እነዚህን ሰዎች ገንዘብ ለማድረግ ነው። የነዚህን ሰዎች ታሪክ ለመለወጥ ነው። በእነዚህ ሰዎች ታሪክ ውስጥ ለመግባትና የነዚህ ሰዎች የታሪካቸው ገጽ ለመሆን ነው። ከፊታቸው ሊቆምላቸው ነው ይለናል። እሱ ብቻ አይደለም፣ ሌላ እውነት ያሳየናል። አልዓዛር ይለናል አይደል? ቀጥሎስ ስሙ የማይታወቀው ባለጸጋ ሰው ይለናል። ምክንያቱም ወንጌሉ የምኖች ነው። አልሰማሁም። ባለጸጋውን ሰውዬ ታሪክ ታውቃላችሁ? ምን አይነት የስኬት፣ የቅንጦት፣ የደስታ፣ የብልጽግና፣ የሐሴት ዘመን እንደኖረ ታያላችሁ። በሱ ደረጃ ያሉ ሀብታሞችን ምን ያህል እንዳፈራም ራሱ ተናግሯል። በምድር ላይ እንደኔ የሚኖሩ 7 ወንድሞች አሉኝ ብሏል። ማነው 6 ወንድሞች አሉኝ ብሏል። እንዲህ በጣም የናጠጠ ህይወት የሚመሩ ማለት ነው። አልዓዛር ወይሻ ወዳጆቹ ግን ውሾች ነበሩ አይደል? በዘመናዊ ቋንቋ ከተጠቀምን አልዓዛር የጎዳና ተዳዳሪ ማለት ነው። ኢየሱስ ማለ ያተኮረ ይመስላችኋል? የጎዳና ተዳዳሪው ላይ ወይስ ባለጸጋው ሰውዬ ላይ? የኢየሱስን ትኩረት ማን ሳበው? በትምህርቱ ማን ላይ ያተኮረ? ለማን አደላ? ለማን ከፍ ያለውን ስፍራ ሰጠ? ይኸው እንደምታውቀው አንተ ባለጸጋ ሰውዬ፣ ለምን መሰላችሁ? ባለጸግነትን የምትወዱ ሰዎች ፍሩ፣ ተንቀጥቀጡ። ትህትና የሚባል ነገር ገንዘባችሁ ይሁን። ባለጸግነት የእግዚአብሔር የስሪቱ አካል ከመሰላችሁ ተጠንቀቁ፣ ፍሩ። ምክንያቱም ከጀርባው ብዙ ትዕቢት ስላለ። ጢሞቴዎስን የመከረው ለዛ ነው። በዚህ ዓለም ባለጸጋ ሊሆኑ የሚወዱትን የበለጠ ምን በላቸው? አሳስባቸው። ምክንያቱም ደስ እንዲለን ሁሉን አትርፎ በሚሰጥ በእግዚአብሔር እንጂ በሚያልፈው ነገር እንዳይመኩ። የዓለማችን ችግር ኃጢአት እንጂ ድህነት አይደለም። እግዚአብሔር ድህነትን አይደለም የተጸየፈው፣ ኃጢአትን የተጸየፈው። ከድሆቹ መንደር ነው ኢየሱስ የተገኘው፣ አዳኙ የተወለደው እንጂ ባለጸጎች ቤት ውስጥ አይደለም አዳኙ የተፈጠረው። ከድሆቹ ከምስኪኖቹ መንደር ነው ታላላቆቹ የወጡት እንጂ ከባለጸጎቹ መንደር ታላላቆቹ አልወጡም። የድሆቹን መንደር ማን ነው የሚንቀው? አሉን እኮ ናቁን እኮ የድሆቹን መንደር። ከዛ ሰላም የማይገኘው ከየት የት ነው አሉ። ሌብነት ከየት ነው አሉ እኮ ሰዎች ተነስተው። ሌብነት አይደለም፣ ክርስቶስ ነው የወጣው ከድሆቹ። ሌባ አይደለም፣ አዳኙ ነው፣ የዓለም አዳኝ ነው የወጣው። ይህ ስጋ ጆሮ ያለው ሁሉ ሊሰማው የሚገባ እውነት ነው። እግዚአብሔር ኃያላኑን እውነተኞቹን ፍጹማኑን ያወጣው ከድሆቹ መንደር ነው። እግዚአብሔር ከባለጸጎች መንደር ሰዎችን አግኝቷቸው አያውቅም። ነቢያቱን ያገኘው እንኳን ከሾላ ለቃሚነት ነው ያወጣቸው። ከምስኪኖቹ ሰፈር ነው እግዚአብሔር ራሱን ያገኘው እንጂ ከታላላቆቹ አይደለም። እንዳትስቱ። በዚህ ነገር ማንም እንዳያታልላችሁ። እግዚአብሔር በአማረ ቤት ውስጥ ነው ያለው ብላችሁ እንዳታስቡ። በተሰበረ ልብ ውስጥ ነው ያለው። ብልጽግናን እየኮነንኩ ድህነትን በጣም እያቆለባበስኩ እንዳልሆነ ይገባችኋል። ትህትና ግን በእግዚአብሔር ፊት ዋጋው እጅግ ታላቅ ነው። የትህትና ተምሳሌቶቹ ደግሞ ድሆቹ ናቸው።
ለዚህ ነው አልዓዛር በሰማይ በአብርሃም ደረጃ ሲገኝ ይሄ ስሙ የማይታወቀው ሰውዬ ደግሞ በማን በሲኦል ሲሰቃይ የምታዩት። ሲኦል በጣም የሚበዛው ሀብታም ነው ድሃ ነው? መልሱልኝ፣ የምሬን ነው። በጣም የሚበዛው ሀብታም ነው። የሀገር መሪዎች ምናምን ነው ሲኦል የምታገኙት። ጌታ ይባረክ። በጣም የምታገኙት እዛ ነው። እነሱን ነው የምታገኙት። ሲኦል መግባት ከፈለጋችሁ ናፍቆታችሁ ቁሳዊ ይሁን፣ ቁሳዊያን ሁኑ። ግባችሁ እሱ ይሁን። ደስታችሁን ኢየሱስን የምታደርጉት ከሆነ ያላችሁን በማካፈል ደስ ይላችኋል እንጂ በመሰብሰብ አትመኩም። እግዚአብሔር ባለጸጋ የሚያደርግህ እንድታካፍል ነው፣ እንድትሰበስብ አይደለም፣ እንድትታበይ አይደለም። አለኝ ብለህ በየቀኑ የምትለብሰውን እንድትለዋውጥ አይደለም። እግዚአብሔር ያንን ይጸየፈዋል። ምክንያቱም የእግዚአብሔር እጅ እንድትሆን እግዚአብሔር ጠርቶሃል። እንድትታበይ በፍጹም እግዚአብሔር አልጠራህም። ድህነትን እጸየፋለሁ እንድትል የእግዚአብሔር በጎ ፍቃድ አይደለም፣ አጋንንታዊ ነው ያስተሳሰብ። ራሳችንን እናድን። ሉቃስ ለሴቶች የሰጠውን ስፍራ ታውቃላችሁ? ሉቃስ ለኃጢአተኞች የሰጠውን ስፍራ ታውቃላችሁ? እንደውም ኢየሱስ ያ ዘኪዮስ ቤት ሲገባ ሁሉ ሲያግሮመርሙ ሉቃስ አንድ ትልቅ ቃል አስቀመጠ። የመጣበትን ምክንያት የሰው ልጅ አለ አይደል? ለምን እንደመጣ የሰው ልጅ የጠፋውን ሊያድን ሊፈልግ ስለዚህ መጥቷል አለ። ሲመጣ እንደዚህ አለ፣ ባለመድኃኒቶች ሳይሆኑ ወይም ደግሞ ጤነኞች ሳይሆኑ ባለመድኃኒት የሚያስፈልጋቸው በሽተኞቹ ናቸው አለ። ጌታ ይመስገን። የእግዚአብሔር መድኃኒት ወደ ሰዎች የሚመጣው ሰዎች ራሳቸውን ባወረዱለት ነው፣ ትሁት ባደረጉለት ነው፣ ዝቅ ባሉለት ነው። የእግዚአብሔር ጉብኝት ወደ ህይወታቸው የሚመጣው እግዚአብሔር ከትሁታን ጋር ይቆማል። ጌታ ይመስገን። ስለዚህ ነው ኢየሱስን በፋይናንስ ይረዱት የነበሩ ሰዎች በጣም ባለጸጎች ሳይሆኑ አብረውት የሚከተሉ ሴቶች ነበሩ አይደል? ምስኪን ሴቶች ነበሩ። 4 ሴቶች ስማቸው የተጠራ በሄደበት ሁሉ የሚሄዱ የሚያስፈልገውን ሁሉ የሚያቀርቡለት። ግሩፖቹ ራሳቸው ያሳዝናሉ። አሳ አጥማጭ ምናምን እኔ ከየት ሊሰበሰባቸው ትላል። አንድ ባለጸጋ እስቲ 5000 ሰው ተሰብስቧል። የዕለቱን እንጀራ የሚችል ሲባል ማንም የለም። አንድ ብላቴና ጋር አለ ይላሉ። 5 እንጀራ አለች ይባላል። ኢየሱስ ጋር ምንም የለም። እግዚአብሔር ግን አለ፣ በሙላት አለ፣ በክብር አለ፣ ራሱን በማዳን በቸርነት የሚገልጥ አለ። አምጡት እሱን አለ ጌታ። ምክንያቱም ህይወታችን የተሰራው ለማካፈል እንጂ ወገኖች ሆይ ለማከማቸት አይደለም። ከዚህ ዓለም አስተሳሰብ ነፃ እንድንሆን ታላቁ ብስራት ይነግረናል። በዛች ሌሊት መንጋቸውን ይጠብቁ ለነበሩ ሰዎች ለትንንሾቹ መጣ እግዚአብሔር። ኢየሱስን ትፈልገዋለህ? በረት ሂድ፣ ምስኪኖቹ ጋር ሂድ። ኢየሱስ አለ አለ። ኢየሱስ በሙላት በክብር አለ። እንዲህ ባለ ታላቅ አዳራሽ ባማረበት ስፍራ ላይ ብዙ የሚገኝ አይመስልም። ኢየሱስን በጣም ትፈልገዋለህ? ወደ ታች ውረድ። በነፍስ ታገኘዋለህ፣ በህይወት ታገኘዋለህ፣ በሃልሆቱ ታገኘዋለህ፣ በጣም ታገኘዋለህ ኢየሱስን። ምክንያቱም መገኛ የዛ ነው ብሎ በሉቃስ አድራሻውን ነግሮናል። 2 ነገሮችን ልናገርና ልጨርስ። ጌታ ይመስገን። 2 መሰረታዊ ነገሮች ቁጥር 14ን መሰረት ያደረገ ብቻ ነገር ልናገር። ቁጥር 14 3 ነገሮችን በአንድ ላይ ይዟል። የመጀመሪያው ኢየሱስ ለምን መጣ የሚለውን ይመልስልናል። ይሄንን ነው የሚመልሰው። ለምን መጣ የሚለውን በ3 ቃል ይመልሰዋል። ለእግዚአብሔር ክብር እንዲሆን መጣ ይለናል።
ክብር በምን በአርያም እንዲሆን በከፍታ ሁሉ ለእግዚአብሔር እንዲሆን። ለምንድን ነው እግዚአብሔር ድሆቹ ላይ ያተኮረው? ክብሩን ማንም እንዳይሻማበት፣ ክብሩን ማንም እንዳይወስድ። ክብር የእሱ ብቻ ስለሆነ፣ ክብር የሚገባው እሱ ብቻ ስለሆነ፣ ሰው ሁሉ በዚህ ክብር ፊት ዝቅ ማለት ስላለበት፣ ክብር የእግዚአብሔር ብቻ ስለሆነ ይሄ ነው የሰውን የኃጢአተኝነት ሁኔታ ያዳኙ ደግሞ የእግዚአብሔርን ክብር መግለጥ በሙላት መግለጡን ያሳየናል ማለት ነው። ያቺ ትንሽዬ ስፍራ፣ ያቺ ደካማ ስፍራ፣ ያቺ የምትሸት ስፍራ፣ ያቺ እንስሳት የሞላባት ስፍራ ለእግዚአብሔር ብቻ ነው ክብር የምታመጣው። የሰውን ክብር አታሳይም፣ የሰውን ምስጋና አታሳይም። ሰው አይጠቀስበትም፣ እግዚአብሔር ብቻ ይከብርበታል። ወገኖች ይሁን ክርስትና ማለት ጥቅል ሐሳቡ ይሄ ነው። እኛ በመደበኛ ትምህርታችን በካታኪዝም የምንለው ነገር አለ። ሰው ለምን ተፈጠረ ሲባል የምንመልሰው መልስ ይሄ ነው። ለእግዚአብሔር ክብር ይላል አይደል? ቀጥሎስ ከእግዚአብሔር ክብር ቀጥሎ የሚመጣው ደግሞ ለማን ነው? ለሰው ደስታ። ለዚህ ተፈጠርን እንላለን። ማለት ከኔ ደስታ አይጀምርም፣ ከኔ እርካታ አይጀምርም፣ ከኔ ምኞት አይጀምርም፣ ከኔ አይጀምርም ነገር። ክርስትና ከኔ አይደለም የሚጀምረው፣ ከራሱ ከእግዚአብሔር ነው የሚጀምረው። እግዚአብሔር በከበረበት ነው የምደሰተው። እኔ በተደሰትኩበት አይከብርም እግዚአብሔር። እየሰማችሁኝ ነው? ለዚህ ነው መጽሐፍ ቅዱስ የእግዚአብሔር መንግስት መብል መጠጥ አይደለችም ተብሎ የተነገረን እኮ። የእግዚአብሔር ጉዳይ ዋናው ነገር የእርሱ መክበር ነው። መላእክቱ ይህንን ነው ያሉት። እግዚአብሔር እንዲከብር ፍጥረት ትሁት መሆን አለበት። እግዚአብሔር እንዲከብር ሰው ባዶ መሆን አለበት። እግዚአብሔር እንዲከብር ሰው ታናሽ ሆኖ መታየት አለበት። ይህንን ቃል በቤተ መንግስት አትዘምሩትም፣ ምክንያቱም ቤተ መንግስት ክብር አለኝ ብሎ ስለሚያስብ። ሜዳ ላይ ብትዘምሩት ግን ይገባችኋል። ምክንያቱም ምንም የማይታወቁ ስም የሌላቸው ባዶዎቹ ጋር መጣ እግዚአብሔር ክብር። አሁን ክብር ለማን ነው? ለእግዚአብሔር። ሃሌሉያ! ክብር ለማን ነው? ለእግዚአብሔር። እግዚአብሔር መቼ ይከብራል? ሰው ትሁት ሲሆን ነው። ሌላ ምን አማራጭ አለ? ትሁታን በበዙበት እግዚአብሔር ይከብራል። ትንሽዬ ትንሽ የምትመስል ነገር ካለች ለምን ይመስላችኋል? እኔ አንድ እውነት ልንገራችሁ። ሰይጣን ከገነት የተባረረው ዝሙት ሰርቶ ነው አይደል? በዝሙት ኃጢአት፣ በስርቆት ማን ነው የሚመልስልኝ? በስርቆት ነው ሰይጣን ከሰማይ የተባረረው። ይሄ ዘላለሙን ሁሉ ያጣው በዝርፊያ፣ በድብደባ፣ በወንጀል አልሰማሁም። አረ ጮክ በሉ። እግዚአብሔር የዚህን ያህል ትዕቢትን ይጸየፋል በሉት። አጠገባቸው ያለው የዚህን ያህል ናቡከደነጾር በምን ነበረ እግዚአብሔር ከፊቱ የቆመበት በአንድ ቀን የአእምሮ በሽተኛ ያደረገው? በምን ይመስላችኋል? ከተማ ስለሰራን፣ ሀብት ስላፈራን፣ ኑሮዎች ሁሉ ስለተደላደሉ ነው? ሀገራትን ወሮ የራሱ ስላደረገን? አንድ ቀን ሲያቀብጠው እቺ አለ። በቃ እቺ ስትል ነቀለ። አንተ ጽዳቱን መጠበቅ እንኳን የማይችል ሆነ እኮ። የራሱን የገዛ ጽዳቱን ጥፍሩን መቁረጥ የማይችል እንዲህ የሚያወራውን የማያውቅ ራሱ ላይ ምናምኑን የሚተው አንድ ቀን ሉቃስ ክብር የእግዚአብሔር ነው ይለናል። እኔ እንዲህ ስላደረኩ ነው የሚል ሰውን እግዚአብሔር ማየት አይፈልግም። እንዲህ አበርክቻለሁ፣ እንዲህ ነኝ የሚል ሰው በፍጹም ጠላቱ ነው። ያ ሰው ፍጹም ጠላቱ ነው። ዛትስ ዋይ
እናምን ዘንድ እግዚአብሔር ልባችንን ስላበራልን አመንን እንላለን እንጂ ስላመንን በራልን አንልም። ምክንያቱም የእምነትም ክሬዲት የሚባል ነገር አንወስድም። የእምነት እንኳን ክሬዲት የለንም። የእምነትን ክሬዲት ለራሱ የሚሰጥ ካለም ያ ምንድነው? ትዕቢት ነው። ክብር ለእግዚአብሔር ነው፣ በአርያም ነው። የምንም ነገር ክሬዲት የለህም በዚህ ዓለም ላይ። ከእግዚአብሔር ጋር ስትሆን ክሬዲት የሚባል ነገር አትወስድም በምንም በኩል። ምክንያቱም እግዚአብሔር ራሱን በክብር የሚገልጠው ለማን ነው? ለትሑታን ነው። ጌታ ይመስገን። ኢየሱስ ገና የተራራውን ስብከት ሲጀምር እኮ ያለው ምንድነው? ድሆች አይደል ያለው? ምኖች ናችሁ? ብፁዓን ናችሁ። እንዴ ባለጸጎችስ? አይ አለመታደል ነው። እንደውም ኢየሱስ ያስተምር ሰው ሲያመሰግንህ ስምህን በመልካም ሲያነሳ አንቱ አንቱ ሲልህ ያኔ ምን በል? ፍራ። ያኔ ተደበቅ። ያኔ መግቢያ አጣ። ምክንያቱም ለሐሰተኛ ነቢያት የዛን ጊዜ እንደዛ ይሰጣቸው ነበር በእነሱ ዘመን። ያኔ ተንቀጥቀጥ። ምክንያቱም አንድ ነገር እንዳጣ ቁጥር፣ አንድ ነገር እንደጎደለ ቁጥር። ሰው ግን በተቃርኖ ሲቆምብህ፣ እውነትህን ሲያጣጥልብህ፣ በጥላቻ ሲመለከት፣ ሊያሳድ ሲነሳ ደስ ይበልህ። ምክንያቱም አባቶቻቸው ይህንን ነበረ የሚያደርጉት የነበረው። ምክንያቱም የእግዚአብሔር ልጅ የኢየሱስ ክርስቶስ መገለጥ የዚህን ዓለም አስተሳሰብና ስርዓት ከላይ ወደ ታች ለመገልበጥ ነው የመጣው። ኢየሱስ ይህን ዓለም ስርዓት አያውቀውም። ሰው የሚያከብረውን አያከብርም። ሰው ቦታ የሚሰጠውን አይሰጠውም። ኢየሱስ አያውቀውም። ኢየሱስ ድሆቹን ነው ያወቀው። ሁለተኛውን ተመልከቱ። እግዚአብሔር በምድር ላይ ያለውን ፕሮግራም ገልጧል። ዋናው ፕሮግራም ምንድን ነው? በዓለም ላይ የእግዚአብሔር ፕሮግራም ምንድን ነው? ታላቁ አጀንዳ ምንድን ነው? ሰው ከእግዚአብሔር ጋር መስማማት ነው ያለበት። ይሄ ነው በቃ የእግዚአብሔር ትልቅ አጀንዳ። ሰላም ነው። ከማን ጋር? ከእግዚአብሔር ጋር። ምክንያቱም የሰው ልጅ ችግር ከእግዚአብሔር ጋር መጣላቱን፣ ሰው ከእግዚአብሔር ጋር ስለተጣላ ከራሱ ጋር ተጣልቷል። ሰው ከእግዚአብሔር ጋር ስለተጣላ ከተፈጥሮ ጋር ተጣልቷል። ሰው ከእግዚአብሔር ጋር ስለተጣላ ከወንድሙ ጋር ተጣልቷል። የዚህ ሁሉ እርቅ ማጠንጠኛው ከማን ጋር መታረቅ ነው? ከእግዚአብሔር ጋር ሰላም መሆን ነው። ታውቃላችሁ፣ ዓለም አቀፍ ድርጅቶች ሁሉ በተቻላቸው መጠን ጥረታቸው፣ ድካማቸው ዓለምን የሰላም መንደር ለማድረግ ነው አይደል? በደከሙባት ቁጥር ምን እየሆኑ ነው የመጡት? ሰላም እየመጣ ነው። ሰላም እያየን ነው። በደከሙባት ቁጥር ቴክኖሎጂው እያየለ በሄደበት ቁጥር ሰዎች ምድርን በተጠቀሙባት ቁጥር አየሩን በተቆጣጠሩት ቁጥር ምድር የሰላም ቦታ እየሆነች የመጣች ትመስላችኋለች? እንደውም አሁን የምታስጨንቅ ሆናለች። ዓለምን የሚያጠፉ ቴክኖሎጂዎችን እየተጠቀመች መታለች። ሰው አመፃው ከፍ ብሏል። ምክንያቱም እነሱ ጋር ይሄ ስለሌለ የተባበሩት መንግስታት ጋር የለም፣ ሊመጣም አይችልም። ምክንያቱም ዓለም ወደ እግዚአብሔር ሰላም የምትመጣው ትሁት የሆነች ቀን ነው፣ ሃምብል የሆነች ቀን ነው። ይሄ ሰላም እግዚአብሔር ጋር ብቻ ያለ ነው። ሰላም ሰማይ ነው ያለው። ለምድር ደግሞ የሚሰጠው የእግዚአብሔር ፕሮግራም ምን ለሆኑ ነው? ሰላሙን ለተቀበሉት ነው ይላል። የመጨረሻው ሶስተኛው እውነት እሱን ነው የሚነግረን። ትልቁ እውነታ ይሄ ሰላሙን ከተቀበሉት ጋር ይለናል። ሰላሙን ከተቀበሉት ጋር ማለት ይሄ ሰላም ዓለም እስክትረጋጋ አይጠብቅም። ዛሬ ከተቀበልከው ይሄ ሰላም ካንተ ጋር ይሰራል። ይሄን ሰላም ባልተረጋጋው፣ በተነደለው፣ በወደቀው ሁሉ ነገር በተጥለቀለቀው ዓለም ውስጥ ያንተን ሰላም እግዚአብሔር ሊሰራልህ ይችላል። ራስህን ከማን ጋር በማስማማት ብቻ? ከእግዚአብሔር ጋር በማስማማት ብቻ። እንዴት አድርገህ ታስማማዋለህ? ከእረኞቹ ሶስት ነገሮችን እንማርና እንጨርስ። ሶስት ነገሮችን። ጌታ ይመስገን። ወገኖቼ ሆይ
ሰላም የጸጋ ስጦታ ነው ብለን እንመን። ሰላሙ እንዲያገኘን ካስፈለገ ሰላም ከአርያም ብቻ ነው የሚመጣው። ይሄ ቢሆን አይመጣም። ድህነት ቢቀነስ ሰላም ይመጣ ይመስላችኋል? ባለጸጋ ሰላሙ የሚያስጠብቅ ይመስላችኋል? አያስጠብቅም። ጉድ ኒውስ፣ አያስጠብቅም። ባለጸጋ ብትሆን ሰላምን አታስጠብቅ። ሰላም ጸጋ ነው። ሰላም ገንዘብ አይደለም። ሰላም ዕውቀት አይደለም። ሰላም ችሎታ አይደለም። ሰላም ጸጋ ነው፣ ግሬስ ነው። ግሬስ ነው፣ ጸጋ ነው ብላችሁ መኑ። ጸጋ ነው ሰላም። ሁለተኛ ሰላም ከእግዚአብሔር ነው የሚጀምረው። ሰው ለእግዚአብሔር ክብር ሲሰጥ ለራሱ ምን ይኖረዋል? ሰላም። መጽሐፍ ቅዱስ ምንድን ነው የሚለው? አሁንም ከእርሱ ጋር ተስማማ። ቀጥሎስ ሰላም ይኑርህ። ሰላም ትፈልጋለህ? ተስማማ። በሐሳቡ ተስማማ፣ በመንገዱ ተስማማ፣ በአካሄዱ ተስማማ። በራስህ ግትር አትሁን። ተስማማ። ሰላም ከፈለግ ተስማማ። እርምጃ ውሰድ። እንሂድ። የተገለጠልንን እግዚአብሔር ገልጦልናል። ለዚህም ጉባኤ ገልጦለታል። ይህን ለሚሰማ ሁሉ እግዚአብሔር መገለጥ ይሄ ነው። ከእግዚአብሔር ጋር ተስማማ፣ ሰላም እንዲኖርህ። አሜን ትላላችሁ? ይሄ ኃላፊነት በትንሹ ውሰድ። ምን አይነት ኃላፊነት? የእግዚአብሔር ቃል ሲናገር እነዚህ ሰዎች የገባቸውን ተናገሩ። የገባቸው እንሂድ ተባባሉ፣ እናድርስ ተባባሉ። አንድ እውነት ልንገራችሁ፣ ኃጢአት ላብረከረከው ዓለም፣ እውነትን ለተቀማ ትውልድ፣ ሰላም እንደ ውሃ ለጠማው ትውልድ መፍትሄ መሆን ትፈልጋላችሁ? የእግዚአብሔርን ዕቅድ ለሰዎች አውጁ። እንደ እረኞቹ እየሰማችሁኝ ነው? የእግዚአብሔር ዕቅድ ይሄ ነው። እቺን ብያችሁ ልጨርስ ሐሳቤን። እነዛ 4 ለምጻሞችን ታስታውሳላችሁ? 4 ለምጻሞች ማህበረሰብ ያገለላቸው፣ በነፍሳቸው እግዚአብሔር በቁርጠኝነት በኤልሳ ዘመን በውስጣቸው የሆነ ነገር የመጣው ብንሞትም ብንድም ምናምን ብለው እርምጃ እንዲወስዱ ያደረጋቸው፣ እንደዛ ብለው ወደ ጠላት መንደር ሲሄዱ እግዚአብሔር ያደረገውንና ፕሮግራሙን ሲያዩ ለራሳችን ብቻ ብናደርግ ምን ይሆንብናል አሉ? ኃጢአት ይሆንብናል። እነሆ እንሂድ እንዳሉ፣ እረኞቹም እንደዛ ነው ያለው፣ እንሂድ እንዳሉ። ወገኖቼ ሆይ የእግዚአብሔርን ወንጌል፣ የማዳኑን ወንጌል፣ የእግዚአብሔርን ፕሮግራም፣ የእግዚአብሔርን ክብር የሚያመጣውን መልእክት ለሰዎች ስታደርሱ መጽሐፍ ምንድን ነው የሚለው? ሰላም ለእናንተ ይሁን ስትሉ አይደል? ሰላሙ እነሱ ጋር ብቻ አይደለም፣ እናንተም ጋር እርምጃ የሚወስድ ወንጌልን ለሰዎች ለማብሰር በነፍሱ የሚቀና ሰው እግዚአብሔር ከዚህ በረከት ታዳሚ ያደርገዋል። ይሄ ከአርያም የመጣው ዓለም የማታቀው ፍጹሙ ሰላም የእርሱ ይሆንለታል። እና እላችኋለሁ ወንጌላችን በዛች ሌሊት ሲታወስ የእግዚአብሔር ታላቁ ዕቅድ ለድሆች ነው እላችኋለሁ። ጌታ አምላካችን የተመሰገነ ይሁን።